የኢትዮጵያ ንግድ ባንክ አስጠንቅቋል። ሁላችሁም ላልሰሙ አሰሙ ባካችሁን ቪዲዮ ላይክ በማድረግ ጀምሩት። እንደዚሁም ደግሞ ሼር አድርጉ። ግዴታ ሼር ለማድረግ ዩቲዩበር መሆን አይጠበቅባችሁም። ባለው ነገር ላልሰሙ አሰሙልኝ እላለሁ። እንደዚሁም በኮሜንት ለጠይቃችሁን ጥያቄ መልስ ይዤ መጥቻለሁ ማለት ነው። ይህንን ቪዲዮ ሁላችሁም ስትጀምሩ ላይክ በማድረግ ጀምሩት። ለእናንተ እንግዲህ ይጠቅማል፣ ይበጃችኋል ያልኩትን መረጃ ጠቅላላ እያጠናቀርኩ ይዤ ወደ እናንተ መቅረብ ይታወቅ። እናንተ ግን ላይክ ለማድረግ ይቀፋችኋል፣ ይከብዳችኋል። ኧረ እናንተ የከፋኑ ላይክ እያደርጋችሁ ጀምሩት። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ተረፍ ይላል። ለምን ከምንም ነገር በላይ ሰላም ስለሚቀድም ሰላማችሁ ይብዛላለሁ። ሰላም ስታጡ ነው የሰላም ዋጋ የሚታወቀውና ይህንን ሰላም አትጡት። ያላችሁን ሰላም ፈጣሪ ያብዛላችሁ ላለሁኝ። እንግዲህ ዛሬ ወደ መረጃችን ስንገባ የመጀመሪያውና ዋነኛው መረጃ ብዙ ሰው ጋር እንዲዳረስ ብታደርጉ በጣም ደስ ይለኛል። ምክንያቱም በጣም ወሳኝ ነገር ስለሆነ ሁሉም ሰው ማወቅ ስላለበት ነው። የኢትዮጵያ ንግድ ባንክ ማስጠንቀቂያ ሰጥቷል ማለት ነው፣ መግለጫ ሰጥቷል። እሱ ምንድን ነው እንግዲህ የሚቀጥለው ተነገ ወዲያ ማለት ነው። ነገ ማክሰኞ ነው። ነገ ማክሰኞ ከ10 ሰዓት በኋላ የኢትዮጵያ ንግድ ባንክ ዝግ ነው። ፕሊስ ይህ መረጃ ለብዙዎች አድርሱ፣ ለብዙዎች እንዲዳረስ አድርጉ ማለት ነው። ነገ ከ10 ሰዓት በኋላ ሰኔ 23 ወይንም ደግሞ ጁን በፈረንጆች 30 ማለት ነው የተባለው መግለጫ ወጣው። ዝግ ነው። ከ10 ሰዓት በኋላ ስራ የለም። ነገር ግን በተለያዩ አማራጮች መጠቀም ይቻላል። ነገር ግን ከ10 ሰዓት በኋላ የዓመቱ የበጀት መዝጊያን ምክንያት በማድረግ ባንኩ ይዘጋል ሲል የኢትዮጵያ ንግድ ባንክ አሳውቋል። ይህንን ምላችሁ ምንድነው? በተለያየ አጋጣሚ ብር ልካችሁ ብራችሁ አልወጣ ሲል ወይም ደግሞ ቀጥታ በካሽ ሄዳችሁ ማውጣት ሳይቻል ሲቀር እንዳትደናገጡ፣ እንዳትደናበሩ ማለት ነው። ለትንሽ ያኔ ማለትም ከ10 ሰዓት በኋላ ይዘጋል፣ በማግስቱ ይከፈታል። ይሄ በየዓመቱ የሚሆን ነገር ነው። አንዳንዶቻችሁ የተደናገጣችሁም ሰዎች አላችሁ፣ ሌላ ቦታ ስላየሁት ነው። እንዳትደናገጡ፣ ይሄን ነገር ሁሉም ሰው ሊያውቅ ይገባል ቀድሞ ብዬ ነው ማስበው። ቀድማችሁ እወቁ። እስከ መቼ ነው የሚዘጋው? እንዴት ነው ምናምን? ይሄ በየዓመቱ የሚሆን ነገር ነው። የበጀት መዝጊያ ስለሆነ ነው። የዓመቱ በጀት ላይ ሰኔ ላይ በየዓመቱ ይዘጋል ባንክ ማለት ነው፣ የኢትዮጵያ ንግድ ባንክ። የኢትዮጵያ ንግድ ባንክ ሁሌም የምንተማመንበት ባንካችን ነው። ምንም ነገር እንዳትፈሩ። ለአንድ ቀን ብቻ ነው። ከ10 ሰዓት በኋላ ከተዘጋ በኋላ በማግስቱ ስራ አለ እና ይሄን ያለው ነገር ቢሆንም ግን ለአንድ ቀንም ቢሆን በተለያዩ አማራጮች መጠቀም ትችላላችሁ። ግን ብር ልካችሁ ምናልባት ሳይወጣ ሲቀር በተለያየ ብር ማውጣት ፈልጋችሁ እንዳትሰነካከሉ አስጠንቅቋል ባንኩ ራሱ። ከወዲሁ እርምጃ ውሰዱ፣ ማድረግ ያለባችሁ ነገር አድርጉ ብሎ። ስለዚህ ዛሬ ይሄን መረጃ ለሁሉም አዳርሱ፣ ለሁሉም ይድረስ እላችኋለሁኝ። እንግዲህ ሌላው ነገር ነው ዋነኛው ነገር ኮመንት ላይ እንግዲህ ኮመንት መስጫው ላይ በጣም ነው ያዘንኩት። ያንን ኮመንት አይቼ የእውነቴን ነው የምላችሁ። ማለት በጣም ሰው ምን ያክል ለእውነት የቆመ እንደሆነ፣ ሰው ምን ያክል እውነትን ፈላጊ እንደሆነ፣ ሰው ምን ያክል በቃ ፍትህን ፈላጊ እንደሆነ ነው ያየሁት። ግን ሰው ተስፋ አይቆርጥም። በእውነት የኛ ሰው ተስፋ አይቆርጥም ለካ። እኔ እስከዛሬ ድረስ የሆነ ቀን ፍትህ ይኖራል፣ ፍትህ ይገኛል ብዬ ተስፋ አድርጌ ነበር። ግን አሁን 100% ፍትህ እንደሌለች ተስፋ ቆርጫለሁ በግሌ። ግን ለጠየቃችሁ ጥያቄ መልስ የግድ መስጠት አለብኝ ብዬ ነው የገባኝንና የማውቀውን ነገር ማለት ነው። ምንድን ነው እንግዲህ በትዝታ ገዳይ ዙሪያ በባለቤቷ ዙሪያ ነው ጥያቄው። እንዴት ነው ተያዘ ወይ ከምን ደረሰ ወይ? አመቱን በሙሉ እየጠበቅኩ ነው እና ፍርዱ ከምን ደረሰ መልስ ጠብቃለሁ የሚል ነው። ተገደለ ወይ ምናምን የሚል ነው። እኔ ልብ ቅርጽ አድርጌበታለሁ ስለማይቻለው ልብ ቅርጽ ያልኩበት የተወሰነውን ጽሁፍ ማለት ነው። ኮመንት ላይ ገብታችሁ ማየት ትችላላችሁ። እና እውነት ለመነጋገር የትዝታ ባለቤት ተይዟል፣ ሀረር ላይ ማለት ነው ተይዟል ተብሎ በወቅቱ ሰምተናል። እንደተያዘ በርካታ መረጃዎች ወጥተዋል። ራሷ የትዝታት ነኝ ባይዋ ራሱ ምላሽ ሰጥታለች በወቅቱ ማለት ነው። ከዚያ ወዲህ ግን ምንም አይነት የተደረሰ ጉዳዩ ከምን ደረሰ ምንም የወጣ መረጃ የለም። ግን መያዙ ተይዟል። ያው ኢትዮጵያ ውስጥ እንግዲህ ብር ያለው ሰው፣ ስልጣን ያለው ሰው፣ ትንሽ እውቅና ያለው ሰው አይታሰርም። ይሄ የታወቀ ነገር ነው። በቃ ምንም ጥያቄ የለውም። ይሄ የተረጋገጠ ነገር ምንድነው? ብዙ ማሳያዎች አሉ። የቀነኒ ጉዳይ እንደው በቃ ይሄ ተጠራጣሪ ነው።
አላደረገው ማንም አላደረገም እንበል፣ እሷ ራሷን የጠፋችው እንበል። ያለልኝ አዘነ ጉዳይ ግን ይሄ ማረጋገጫ ነው። በቃ ብር ያለው ሰው ዘመድ ያለው ሰው አይታሰርም። በቃ እኛ ጋር ይሄ እውነታው ይሄ ነው። በቃ አለመቀደም ብቻ ነው። እና እንደዚህ አይነት ጥያቄ የምትጠይቁ ወይንም ደግሞ ተስፋ አድርጋችሁ ፍርድ ይገኝልኛል የሆነ ውሳኔ ይሰጣል ብላችሁ ተስፋ የምታደርጉ ተስፋ እንዳታረጉ። ከዚህ በኋላ ተስፋ እንዳታረጉ። እኔ እንደዚህ ነው የምነግራችሁ። አትጓጉ። በቃ የሆነ ላዘናችሁለት ሰው የሆነ ሰው ከሞተ በቃ ጸሎት አድርጉለት ነፍሱን እንዲምረው። እንደው እንዳትቀደሙ እናንተን ፈጣሪን ጸሎት አድርጉ እንጂ ከተቀደማችሁ በኋላ ሰው ገንዘብ ካለው እውቅና ካለው እንደገናም ደግሞ ዘመድ ካለው ማንም ሰው እንደማይታሰር ኢትዮጵያ ውስጥ ፍትህ እንደሌለ ያለልኝ አዘነ ጉዳይ ማረጋገጫ ነው። ያለልኝ አዘነ ባለቤትና የባለቤቱ የእህት ባል ድርጊቱን ማድረጋቸውን አምነው ፍርድ ተሰጥቶባቸው ነበር። ፍርድ ከተሰጠ በኋላ ግን በዝምድና በኩል ፍርድ ቤቱ ሌላ ቦታ እንደሆነ እንግዲህ ጉርሻ እያንዳንዱን ነገር ዘግቦታል። የምትከታተሉ ሰዎች ጉርሻ ምንም አይነት ውሸት ነገር አያወራም እና ፍርድ ቤቱ ሌላ ቦታ ነው። ጊዜ ሚዲያ ላይም ቀርበው ወንድምየው ተናግሯል፣ ቃሉን ሰጥቷል። እናትየዋ ከፍርድ ቤት አልወጣም ብላ ራሱ እየተጎተተች እየተደበደበች ነው የወጣች። ምክንያቱም ደንግጣ የተፈረደባቸው ድርጊታቸውን ያመኑ ሰዎች እንዴት ይቅር ተባሉ ማለት በምን አይነት ሁኔታ እንግዲህ ውሳኔ የሰጠው የሴትይቱ ያለልኝ አዘነ የባለቤቷ አጎት ነው ፍርድ ሰጩ ማለት ነው። በይቅርታ ወይንም ደግሞ በነፃ የለቀቃቸው እሱ ነው። አገር የሚያክል ነገር ይሄንን ነገር አድርገው ልጁ እንኳን ለቤተሰብ ለአገር የሚተርፍ የነበረ ወጣት በጣም የሚያሳዝን ላለልኝ አዘነ መቼም የማያዝን ሰው አለ ብዬ አላስብም። የእውነት ሶሻል ሚዲያ ላይ ነው ያወቅኩት እንደሞተ ጊዜ ነው ያወቅኩትና እጅግ በጣም የሚያሳሳና አንጀት የሚበላ ልጅ ነው። በጣም ደግሞ ሲወራለት የነበረው ትትና ለቤተሰቦቹ ያለው ነገር ለወንድሞቹ ለእህቶቹ ያለው ነገር ስሰማ የበለጠ እንደምን ባልሰማው ሁላ ነው ያልኩት። ምን ነው ባልሰማው ነው ያልኩት። እና ይሄ ሰውዬ ይሄ ልጅ እንደ ክለብ ራሱ በጣም ብዙ ጓደኞች የነበሩት ነው። እንደ ሀገር ቀላል አይደለም ለሀገሪቱ ራሱ ይሄንን የመሰለ ልጅ ቅጥፍ ብሎ ማንም ምንም ግድ አልሰጠውም። እንግዲህ ሶሻል ሚዲያ ላይ ራሱ የምናውቃቸው ዜና ዘጋቢዎችም ዘገቡ። እንደዚህ ነው ፍርድ ቤቱን ነጻ ብሎ ተለቀዋል ምናምን። ሌላ ምንም አዲስ ነገር የለም። ማንም ምንም ማድረግ አይችልም። በእርግጥ በዚህ ሰዓት ለምን ኑሮ ውድ ነው። ማን ነው የሚታገል? ሁሉም ልጅ አለው፣ ሁሉም ቤተሰብ አለው፣ ሁሉም ኃላፊነት አለበት እና ደግሞ ፍርድ ቤት ነጻ ብሎ ካሰናበተ ማንም ምንም ማድረግ አይችልም። እነሱ እንግዲህ ድርጊታቸውን አምነው የተወሰነ ነገር እንዲቀነስልኝ እንደውም መስዋዕት የአስም በሽተኛ እንደሆነች ምናምን ነበር መረጃ የወጣው። ታሪኩ ሰፊ ነው። ሁሉን ነገር እዚህ ጋር መተንተን ከባድ ስለሆነ ነው። ይሄን እምላችሁ ለምንድን ነው የሆነ ነገር ከሆናችሁ ከተቀደማችሁ ወይንም ደግሞ የሆነ ሰው አዝናችሁለት ፍትህ ይሰጠዋል ፍርድ ይሰጠዋል ብላችሁ እንዳትጠብቁ ነው። እንዳትጠብቁ ማንኛችሁም ብትሆኑ የሆነ ሰው ህፃን ልጅ አሁን በህፃን የሚጨክን ሰው ለማለት የሆነ የሚያሳዝን ህፃን እንደዚህ ሆኖ ብታዩ ፍርድ እንደማይሰጥ ተስፋ እንድትቆርጡ ነው እኔ የምነግራችሁ። በቃ አትጠብቁ። ከምድራዊ መንግስት ከምድራዊ ሰው ተስፋ እንዳትጠብቁ ማለት ነው። ሁሉም ሰው ፍትህ ይፈልጋል። ስልጣን ላይ ያሉ ሰዎች ታዲያ ለምንድን ነው ፍትህን ያልፈለጉት? ለምንድን ነው ፍርድ ቤት ያሉ ሰዎች በዝምድና በገንዘብ እንትን የሚሉት? ያው ሁሉም ልጁን ማሳደግ የታመመበት ሰው ሊኖር ይችላል። በተለያየ ምክንያት ይታለላሉ። ብቻ እኔ አላቅም። እንደዚህም እንደዚያ ማለት አልችልም። በጣም በቃ ስለገረመኝ ይሄ ኮመንት እንግዲህ ከዚህ ሁሉ ጊዜ በኋላ እንደዚህ አይነት ጥያቄ ሲመጣ እና ትላንትና ያለልኝ አዘነን ነገር ደግሞ ትላንት ያለፈውን ውሳኔ ሳስበው ሰው በቃ ተስፋ ቁረጡ፣ እንደዚህ አይነት ጥያቄ ማትጠይቁ፣ በቃ ፍትህ የለችም። እነዚህ ሰዎች አምነው ሁሉ ነገር ተጠናቆ ቤተሰቦቹ በስተርጅና ፍርድ ቤት እየተገተሩ ሲንከራተቱ ቆይተው በስተመጨረሻ ድርጊታቸውን ማምነው ነጻ ተብሎ ተለቀዋል። እና እንዲህ አይነት ሀገር ውስጥ ነው ያለ ነው። አሁን ላይ ፍትህ የሚገኘው ምንድነው? ደህና ቤተሰብ ያለው ሰው በክንዱ ፍትሁን ያስከብራል። ደህና ቤተሰብ ያለው ሰው ማንም እንደዚህ አይነት ነገር እኔ ከዚህም በፊት ብያቸዋለሁ ሳወራላችሁ እና እንደዚህ እንደውም የሆነ ኮመንት አይቻለሁኝ። እንደዚህ ነው የምትመክሪው ምናምን ያለ አይነት ኮመንት። ህመሙ ሲደርስባችሁ ታውቁታላችሁ። በነገራችን ህመም ሲደርስባችሁ አያስችልም። ማናት የቀነኒ ይቅርታ አድርጉልኝ የሄበን እናት እህቷ ምንድን ያለቻት? የሄበን እናት እህቷን ታናሽ እህቷን በሄበን ጉዳይ
ምን ያህል እንደተንጨረጨችና ሳይደርስባችሁ ምንም ነገር አትበሉ ጎበዝ። ሳይደርስባችሁ ምንም ፍርድ አትበሉ። እኔ በማንም ላይ ፈርጃ አይደለም። ነገር ግን ያለልኝ አዘነን ጉዳይ አምነው እኮ ነው። አምነው ዘመድ ስላላቸው በዘመድ ነጻ ተብለው እንግዲህ ሁሉም ንብረቱ ያለልኝ አዘነ ንብረትም በእሷ ስር ነው ያለው። ብዙ ነገር ካተ ከጓደኞቹ ሳይቀር ወደ 450 ሺህ ብር ተቀብላለች። እርጉዝ ነኝ ብላ እሱን ቤተሰቦቹ እንደዚህ እንዳደረጉ ተደርጎ ለአንድ ወር ያክል በሀዘን ላይ እህት ወንድሞቹ ታስረው ተሰቃይተው ስንት በደል ነው የደረሰባቸው እና የሞት ነው የተገደሉት እነኚህ ሰዎች እና ምንም ነገር ሳይደርስባቸው ፍርድ መስጠት ተገቢ አይደለም። እኔም ፈርጃ አይደለም፣ ፈራጅ እግዚአብሔር ነው። ነገር ግን ፍትህ እንደሌለ በዚሁ አጋጣሚ ልንገራችሁ ብዬ ነው። በነገራችን ላይ እኔ በጣም ስለተገረምኩ ነው ያንን ኮሜንት ስላየሁና ፍትህ አለ ብላችሁ ማንኛችሁ እኔ በግሌ ተስፋ ቆርጫለሁ እና ሰው ፍትህ በጣም አሰልቺ ነው ጥያቄ። በነገራችን ላይ አሁን ላይ ፍትህ ሲጠይቅ ስንት ጊዜ ነው ኢትዮጵያ ውስጥ ማንም ፍትህ ሲሰጥ እኔ በግሌ አላየሁም። ሶሻል ሚዲያ ላይ ከመጣው ጊዜ ጀምሮ ማለት ነው። ከወለጋው እልቂት ጀምሮ በሻሸመኔ በየት እያለ ይሽከረከራል በየቤቱ እንደዚያ ሆነች እንደዛ ሆነ ምናምን ወንጀሉ ተረጋግጦ እንኳን ፍትህ የሚሰጥ አካል ግን የለም። በየቦታው ጅማ ላይ አያንቱ የምትባል ወጣት ተደፍራ ጡት ማስያዣ ተፈቶ ብዙ ነገር ተደርጎ ማንም አስከሬኗን ለማየት ተደብድበዋል። ቤተሰቦቿ አስከሬን ማየት አልቻሉም። እንደዚያው ተጠቅላላ የተቀበረችው እህት ወንድሞቿ እየተቀጠቀጡ ነው ያንን ነገር አስከሬኗን ያዩት። ጡት ማስያዣ እንደተፈታ ልብሷ እንደተቀየረ ያለውን ነገር ሲያዩ ተቀጥቅጠው ያንን መረጃ ወደ ሶሻል ሚዲያ ለምን አወጣችሁ ተብለው የደረሰባቸውን ስቃይ ጎራ ስቱዲዮ እነጉሽ በጣም ብዙ ነው የዘገበው በእነሱ ጉዳይ። ግን ምን ዋጋ አለው? ማንም ምንም ፍትህ ተጠየቀ አደባባይ ላይ ስለተጫዋ የሚመጣ ለውጥ የለም። የሃና ጉዳይ ያ ሁሉ ሰው ፍትህ ጠየቀ፣ ዓለም ተጨነቀ። በእሷ ጉዳይ ያልተጨነቀ ፍትህ ያልጠየቀ ሰው ነበር። ምን ጠባላ? ይሄ ሁሉም ትቶት የራሱን ህይወት ጀመረና መልላችሁ ነው ፍትህ በተጮው ልክ ወይንም ደግሞ በተበዳይ ልክ አይደለም። ገንዘብ ካለሽ ታዋቂ ከሆንሽ እንደዚሁም ደግሞ ዘመድ ካላችሁ የትኛውም ሰው ምንም ነገር ቢያደርግ በነፃነት እንደሚኖር ማሳያ ናቸው። እስከዛሬ ያየኋቸው ነገሮች በሙሉ እኔ የሶሻል ሚዲያ ላይ አንዳንድ ይመስለኝ ነበር ሰው ድምጽ በሆነው ልክ አይደለም። የኢትዮጵያ ሶሻል ሚዲያ ለአንድ ሰሞን ድምጽ ከሆነ ይበቃዋል፣ ይደክመዋል፣ ሰው ይሰለቸዋል። ገባችሁ? ፍትህ አንድ ከእግዚአብሔር ነው፣ ሁለት ደግሞ ጥብቅ ጀግና ቤተሰብ ያለው ሰው ፍትህን ያገኛል። ከዚህ ውጭ ፍትህ የለችም። በቃ ገንዘብ ያለው ምን ያለው በገንዘቡ በማንነቱ እያላገጠ ይኖራል በሰው ላይ እና ይሄን ያለው ነገር በጣም በቃ ይከብዳል። እውነታው ግን ይሄ ነው። ለማንኛውም በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ቻው።